ነው ሰራችሁ ዩቲዩብ ላይ ነው እኔ እንደዚህ ማለካት እንዴት ነው እኔ በኢሮፕ ስታንዳርድ እኔ የሚቆጥርላት እሺ ልቃል ሰም አይታችኋል በቃ እሷን ነው የምፈልገው ቤት ከሪል ስቴት የገዛችሁ ሰዎች ደግሞ አሁን የሆነ ጥያቄ ጠይቃችኋለሁ ትናገራላችሁ ከሪል ስቴት ቤት ስገዙ ክፍያውን ከፍለ ሳትጨርስ 100% ሳትጨርስ የቤት ካርታ ይሰጣል ወይ ንገሩኝ ገና ተጀምሮ ያላለቀ ቤቱ ራሱ ፎቁ ራሱ ተሰርቶ ሊስት ሳይወጣለት ራሱ ሙሉ አፓርትመንቱ የራሱን ካርታ ሳይወስድ አንተ በነፍስ ወከፍ እንዴት ነው ካርታ የምትወስደው ሃው ሙሉ ክፍያ ፎቁ እንኳን ህዝብ ላው ላይ መኖር ጀምሮ ሙሉ ክፍያውን የ30 ዓመትና የ20 ዓመት ክፍያ አለ ያንን ከፍለ ከጨረስክ በኋላ ራሱ ከስንት መከራ ነው ካርታ የሚሰጥ እሷ ይመስላታል የሚዲያ ላይ ያለውላ እንደናቷ መሐይብ ደደብ ልቅንቃሚ በሽርሙጥና ላይ ብቻ ፕሮፌሽን የያዘን የሚመስላት ልቃሚ እንልጇ ከሷ የበለጠች ጋዴሚትና ደደቢት ናት ጋይስ ያ ለዛው የኢትዮጵያ ሪል ስቴት በ2 ዓመት በኋላ ያልቃል ተብለ በ15 ዓመትም የማያልቅ ካርታ ተሰጣት ወዲያው ነው እውነት መስኮቱ ወዴት ነው የሚዞረው ተብሏል እንትኑ እንዴት ነው ፊኒሹ በዚህ ጋር ነበር የታሰበው በዚህ ጋር ተደረገ የሚባል እንትኖች ሪል ስቴቶች ገና ሲጀምሩ ምን ይላሉ መስኮቱ እዚህ ጋር ነው በሩ እዚህ ጋር ነው ምናምን ይላል ልክ ሲያልቅ ደግሞ ስንጀምረው በዚህ ጋር ነበር በሩ እንዲሆን ያሰብነው አሁን ስናስበው ፀሐይዋ በዚህ ስለምትዞር መስኮቱን በዚህ አድርገናል ባኞ በዛ ጋር ሆኖ ምናምን ብሎ ካርታውና ቂጥ የተደበላለቀበት ካርታ ነው የሚሰጡ ደብለብለቅ ያለ እንደዚህ አይነት ውሸታም ናት አንተ ካንተም ተለይቼ አልፎልኛል አይነት ጨዋታ ነው የምትጫወተው ሳምሪ እዳዎችሽን ክፈይ መጀመሪያ አሁን ቤቱን እንኳን ብትለቂ ኩሽናሽን አልገዛም ከፈለሽ ነቃቅረሽ ይዘሽ ውጪ ቢሉሽ እንጨቱን ትሞቆታላችሁ ከዛ ከኢኪያ ተለማምጣችሁ ብድር የወሰዳችሁትን ፈልጣሹ በዚህ በቪንተር ትሞቂዋለሽ ሳምሪ special me I am busy to my life but at the end of the day ስትል ነበር ብላችሁ ክፈሉ አዳችሁ ልቃሚ እውነት እናንተ ልጅ ዛሬ ሄዳችሁ ማግኘት የምትችሉ ከሆነ ፋኒ ለማዋረድ ተሯሩጣችሁ ቪዲዮ አሰሩም ነበር ተሯሩጣችሁ ዳይ እንዲህ ነበር የምትሯሯጡት ሰዎች እየዋሸን ነው ተብሎ ጊፍት እንዳይላክለት ሰዎች ተቀባይነቱን ስደውት ይሄ ሚዲያ ሰው ዛሬ ይነሳል ዛሬ ይወዳል ነገ ይጣላል የሚለውን ደቀ መዛሙርት ማትጠቀሙ ይመስልና ያ ለጊዜው ፍርድ ቤት እንኳን ባይደነግግ ማለጻናት ባላቸው መብት አትገቢም አታዩ እርግጥ ነው ይላል አምሳ አለቃ ገብሩ እርግጥ ነው በውስጥ አዋቂነት አንድ ሴትና ወንድ ልጅ ሲወልዱ 50% በቃ እንደዚሁ የሚታወቅ ነው ሁለቱም የራሳቸው ድርሻ አለ ግን ፍርድ ቤት ወስኖ አንተ 100% ውሰድ አንቺ አትድረሽ የሚል አልተወሰነም ግን ማለጻናቶች ለጊዜው ታሰጉናላችሁ ስላሉ ግን የራሳቸውን መብት ተጠቅመዋል ያ ማለት 50% ድርሻ በፍርድ ቤት ተነጥቋል ማለት አይደለም ያ እናውቃለን ይሄ እኛም እናወራው ነገር ሲሆን ተፈጥሮ ምሰጣ 50% አለ ተፈጥሮ ምትላል ያንን ተፈጥሮም የሚነጥቀ ፍርድ ቤት ነው ያንን ፍርድ ቤት ደግሞ እናያለን ለዛ ይብቃና ያው የውጭ ሀገር ፍርድ ቤት አመት ነው የሚፈጀው ገብታችኋል ያ እና የፋኒም ቤት እንቆይ እኔ እኮ የሆነ ወሬ የሆነ ሰው ሲያወራ የሆነ ወሬ ውስጥ ገባለሁ ችግሩ ገባችሁ እስቲ እንጨርስ ታታታታ ጋይስ እዚህ ጋር እንዳያስወጣኝ ወለበ ጂጂ ገንዳለው የነሱ ሽንት ቤት በስማማ ጂጂ አየሽው ክርስማስ አይመስልም ጂጂ ለምንድን ነው አዲስ አመትን እዚህ ገንዳው ውስጥ ማታሳልፉት መጣችሁ የእውነት እዚህ ውስጥ ለምን የክርስማስ እንጨት አታረጉ
ምን ይላችኋል? ለምን አትራጩም እዚህ ሻምፓኝ? የእውነት ከቤትሽ አይሰፋም? ሆድ ከሀገር ይሰፋል የተባለው ከጀርመን የሚሰፋ ቤት እንጂ ችግርሽና ደስታሽ ሁላ ቢደመር ሽንት ቤት አያክል። የእውነት ይሰፋል። አይ ጂጂ አንቺ ብቻ ከሆነሽ የበቀለ ገርባ ፎቶ አስቀምጠሽ ዓለም እንደዚህ በበቀለ ገርባ ራሱ ከሩቅ እያየ ነው ቢስቅብሽ። በነገራችን ጂጂ አይተሻል? ፋኒ ሲወጣ አይተሻል? እንደ ፀሐይ እንደዚህ ወጣ። ከህይወታችሁ እንደዚህ ነው የወጣው። በነገራችን ላይ ከህይወታችሁ እንደዚህ ነው የወጣው። ፋኒ ከህይወታችሁ ራሱ እንደዚህ ነው የወጣው። የእውነት ፋኒ አሁን የትዳር ጥያቄ እፈልጋለሁ ብሎ የሆነ መልእክት ሂስቶሪው ላይ ቢያስቀምጥ እርግጠኛ ነኝ 10,000 ሰው እኔ ያለው የሚል ለቀልድም ቢሆን ይጽፋል። እስቲ ትዳር እፈልጋለሁ በይና ሳምሪ አስቀምጭ። 10,000 ሰው ፑ ብሎ ነው የሚተፋብሽ። ፑ ብሎ ነው የሚተፋብሽ። ያ ፋኒ አይ ላቭ ዩ ቱ ነው የሚባለው። አንቺስ አይ ላቭ ዩ ቱ ነው የምትባየው። ይሁን በጣም ቢግ ዲፈረንት ጋይስ፣ ቢግ ዲፈረንት። ዌልካም፣ እንዴት ናችሁ? እንውስጥ አዲሱን ቤት ላሳያችሁ። ሁላችሁም ስጠብቁት የነበረ ስለሆነ ቲክቶክ ላይ ሰርቼላችሁ ቤቱን ደግሞ ዩቲዩብ ላይ ሰራላችኋለሁ ስላልኩ አንድ ባንድ አሳያችኋለሁ። ቀጥታ የምናገኘው በር እዚህ ጋር ቀጥታ ወደ ሳሎኑ ነው የምናገኘው። ሳሎኑ በዚህ መልኩ አግኝቼዋለሁ። ሶፋ እዚህ ጋር እናገኛለን። ቀጥታ ወደ ሳሎኑ ገና ሶፋ በራሱ መግዛት ይችላል። አንድ አባ እዚህ ጋር ትልቅ 3 ማስቀመጫ ለገባችሁ። እዚህ ጋር አሪፍ ሶፋ አለች። አዲስ ነው፣ ራሳችንን የከፈት ነው። እዚህ ጋር ጠረጴዛ እናገኛለን። ሳሎኑ በጣም ሰፊ ነው። ኮርኒሱ ላይ በጣም ትልቅ ኮርኒስ ነው። በጣም ብርሃን ይገባል ከቤቱ። እዚህ ጋር ደግሞ ኮሶ አይተሰሻል። ከሷ ጋር ሲለይ ስራ መስራት ጀመረ። ለምን ምናምን አልሽ አይደል? ይሄው እንደዚህ ህይወቱን ለመቀየር አይሽ ገመድ ሆነውበት ነበር። እንደ ውሻ አስረውት ነበር። እሱ ደግሞ የእውነት ትዳር መስሎ አምኖ ታስሮ እሷ የእሷ መማር ህይወቷን የሚቀይርና ደስ የሚላት ከሆነ ብሎ ራሱን ይዞ ነበር። ግን ስራ አይሰራም ነው የተባለው። ቢያንስ 600 ዩሮ እንኳን ለማለ ህጻናት የሚከፈለውን ምን ያህል ሴፍ ሲያደርግ እንደነበር አልታወቅም። ራሷ የመጀመሪያ ሁለተኛ ሴሚስተርን ያለፈች ጊዜ ምን የሚል ቪዲዮ ሰርታለች። የራሷ ሳምሪ የሚለው ላይ ትምህርቴን ፎከስ አድርጌ ከኢትዮጵያ መልስ እንድማር ማታም ቀንም ትምህርት ቤት እያደርኩ እንድማር ያደረገኝ እንግዲህ ሁላችሁ የምታውቁት ባሌ ብላ ቪዲዮ ሰርታለች። ቴንኪው ብላ ያው ሁላችሁም የምታውቁት እኔ ነገ ዶክመንተሪ በጣም እሰራለሁ በእነሱ ላይ። እሺ ፍሪ ስለሆንኩ ዶክመንተሪ ቆንጆ እሰራለሁ የማይረሳ በእነሱ ላይ። ቲቪ ስታንድ እና ከቲቪ ጋር ቲቪውን ኦልሬዲ እኔ የራሴ ያመጣሁት የራሴ ነበረኝ ስቶር እያደረኩ ነበረ። ግን እነሱም ሌላ ቲቪ አምጥተውልኛል። እሱንም ወይ መኝታ ቤት አስገባላቸዋለሁ። ወደዚህ ስትመጡ መስኮት እናገኛለን። አሪፍ ከተማ ነው። እይታው ቪው ያበደ ነው። እሱን አሳያቸዋለሁ። ከሳሎኑ እንደወጣን ቀጥታ የምናገኘው መኝታ ቤት ነው። ይሄንን ከዚህ ቤት የወደድኩት ይሄኛው በር ስታይሉ፣ ዲዛይኑ ይሄ የድሮ ቤት ስታይል ስለሆነ በጣም ነው የወደድኩት ቤቱ ማለት ነው። እዚህ ጋር ማሞቂያ አለ። ማሞቂያውን ራሱ ዲዛይን አድርገውታል። ጂጂ ነይ ሙቂ ትላንትና ሳምሪ ቤት በረደኝ ብለሽ እንዲህ ስትይ ነበር አይደል? በረደኝ። ይሄ ሹራብ ድሮ ወደው ነበረ ሰርቃብኝ ነበረ መሰለኝ አሁን አገኘሁት ስትይ አልነበረም እንዴ? እየበረዳችሁ ያለው የመብራት የምትከፍሉ ስለሌላችሁ ሁሉንም አጠፋፍታችሁ ነው። በነገራችን ላይ በጣም እየተሸወዳችሁ ያላችሁት ነገር ማሞቂያ ባጠፋፋችሁ ቁጥር በዚህ በቪንተር የሽንት ቤት ቱቦች በረዶ ሰርተው እንዳይፈነዱባችሁ ሌላ አደጋ። እዚህ ጋርም ሌላ ትኩሳት ትላላባ ሌላ ትኩሳት ያ እንዳለ ሽንት ቤት ኩሽና የመሬት ውስጥ ሙቀት ወይም ደግሞ የራሱ ሙቀት ከሌለው ቱቦ ውስጥ ያለው ውሃ በረዶ ይዝና በረዶ ፍንድት ይላል ማለት ነው። ያን ጊዜ ቤት እንዳለ ይጥለቀለቃል ማለት ነውና የብብቷን አወርድ ብላ የጥርሷን ጣለች አይነት ጨዋታ እንዳይሆንባሽ በጣም ተጠንቀቂ። ቴክ ኬር ቤቢ
ቴክ ቤቱ ትልቅ ነው፣ በጣም ትልቅ ነው። ቤቱን ልትለቁ ስለሆነ ሰበብ ነው። አሁን ይሄን ትልቅ ቤት ብቻውን ምን ያደርግላታል? ልጆቿን አለማስታወስ ስትል ተይ ያልኳት ለቀቀች ነው። ኩሽናውን እንደዛው ዋጋው የሚከፍላችሁ ሰው ብታገኙ ደስ ነው የሚላችሁ። 3 ወርስ የቤቱን ክራይ ውዝፉ ችግር የለውም። ቤቱ ካልተበላሸ የሚመለስ ብር ነው፣ ቀብድ ነው። ያ ቤቱ ከተበላሸ ግን የሚያደርገው አከራዩ በዚህ መልኩ ለቤቱ ውበት ይሰጠዋል። ያኛው ብረቱ ከሚታይ ይሄኛው ደግሞ ለየት ያለ ውበት ይሰጠዋል። ኮርኒሱም በጣም ወድጀዋለሁ። ከላይ ትልቀቱ ያ ኑ ደግሞ እስኪ ለመኝታ ቤት እንግባና ላሳያችሁ። ይሄኛውን ቀጥታ እንደዚህ ነው የሚከፍቱት። እንደዚህ ነው የሚከፈተው። አያችሁ፣ የጂጂ ቤት ችግር ነው እንደዚህ የሚከፈተው። ለፋኒ ቤት ቤቱ ነው በሩ ነው እንደዚህ የሚከፈተው። ጋይስ 100 ሺህ አልሞላም እንደ ኮፒ ሊንኩና ጂኒ ቡቱ የሚባለው ነገር ጋይስ። ኧረ በስመ አብ ቪዲዮ እንደዚህ ቀጥታ ሳሳይ እንዳይዘጋብኝ። እኔ እኮ ቪዲዮን እንድታዩት ፈልጌ ነው። አያችሁ፣ የፋኒ ቤት በር እንደዚህ ይከፈታል። የነ ጂጂ ቤት ቂጣቸው ነው እንደዚህ የሚከፈተው። ፈለቅ ይደረጋል። እንዲህ በርግድ አድርጎ ሆዴም ይገባል፣ እንዲህ አድርጎ እንትናም ይገባል፣ እንዲህ አድርጎ እንደዚህም ይገባል፣ እንደዚህም ይገባል፣ እንደዛም ይገባል። ዛሴት ያ ማንም ይገባው ሌላ ጂጂ። ችግራችሁ በአሁን ታይም እንደዚህ ክፍት ብሏል አይደል? ችጋራችሁ ድህነት እንዲህ ብሏል አይደል? ያ ቆይ እኔ ማረግጠው ነገር የለም እኮ። አንድ ቀን ቀርቼ ስመጣ ቶፒክ ስለሚዘፈክ የሆነ ነገር ትዝ ይለኛል፣ የሆነ ነገር ትዝ ይለኛል፣ የሆነ ነገር ትዝ ይለኛል፣ የሆነ ነገር ትዝ ይለኛል። እስከፈለጋችሁት ገብታችሁ መክፈት ትችላላችሁ። ሙሉን መክፈት ትችላላችሁ። እስከዚህም ድረስ መከፈት ይችላል። ዋው! ከዛ ወደ መኝታ ቤቱ ትገባላችሁ ማለት ነው። መኝታ ቤቱ በጣም ብርሃን አለው። 4 መስኮት ነው ያለው፣ ከላይ 2 ከታች እዚህ ጋርም 2። አልጋው ጂጂ እንኳን መኝታ ቤቱ አይደለም ሳሎኗ ብርሃን የለውም ጋይስ። አንድ ኩሽና ጋር አንድ መስኮት አለች። እሷኑ እንዲህ ያለ ፀሐይ ትሞቃለች። እኔ ወንድ ልጅ ብቻ ነው ያለኝ። ሴቷ ልጅ ቀብሬያታለሁ። ሴት ልጅ የለችኝም በምድር ላይ፣ ሞታለች። ቀብሬያታለሁ። 40 ወጣቻለሁ ያለ ትሞቃለች። እንደዚህ አይታችኋታል? ትዝ ይላችኋል? ያ ቪዲዮ ላምጣው እንዴ? ወደ ላይ መሄድ አለብኝ። እንደዚሁ ነው የምትለው እዛትን። እኔ ወንድ ልጅ እንዳለኝ እሱም ናቲ ነው። ሴቷን ቀብሬያታለሁ። ሴት ልጅ የለችኝም። 40 80 ወጣቻለሁ። ሞታለች። የእውነት ፀሐይ ብላ ሞቀኝ ጋይስ። የእውነት ፀሐይ ብላ ሞቀኝ። የእውነት እኔ እኮ ገጸ ባህሪ ውስጥ ነው የምገባው ጋይስ። ለጊዜው የወንድ ላጤ አልጋ ነው፣ ትንሽ ነው ግን ትልቅ አልጋ ማምጣት እንችላለን። ሌላ ቦታ ያስቀመጥኩት አልጋ አለኝ። ፋኒ ይሄ የላጤ አልጋ ነው፣ ትልቅ ማምጣት እንችላለን። ይሄ ነገር ማስታወቂያ ነው እንዴ? ማስታወቂያ ነው እንዴ ፋኒ? ትልቅም ማምጣት እንችላለን። ዶንት ወሪ ነው እኮ ዶንት ወሪ ነው አይደል? የእውነት ዶንት ወሪ ነው። ዚስ ዶንት ወሪ። ሌላ አልጋ አምጣ፣ ምን አምጣ። የእውነት ያ ይቅርታ ይለኛል። የሚገርማችሁ ነገር ሳምሪ ምን ያህል ኦፌንድድ እንደሆነች የምታውቁት፣ ፋኒ ሊያገባት የትዳር ጀርመን ላይ ትዳር ቀጠሮ እያዘለ እሱ ደግሞ በጣም ሰልፍ አለው አይደል? ቀጠሮውን ላስይዟል እኮ ነበር። የሚገርማችሁ ነገር ለትዳር እንደዚህ ሊፈራረሙ እንደዚህ ነጭ ስትል ምናልባት ይሄ ነገር ስላልተፈጠረ ይሆን እንደሚያነጫንጫት ብሎ የትዳር ቀጠሮ ይዞላት ነበር። እንደዚህ የፈርማ ምን ነው የሚባለው በጀርመኖች የት ነው የሚባለው? መዘጋጃ ነው የሚባለው። ለምሳሌ በኢትዮጵያ በህገ መዘጋጃ የመዘጋጃ ቀን ነበር። ያ እሷ ራሷ አጥፍታ ራሷ ይቅርታ እንዲላት ነው የምትፈልግ። ግን 1 ወር ሙሉ በሽማግሌም በምንም ሲያስጠይቃት ነበር። ጂጂ ቤት ጠቅላ ሄደሽ ጊዜ ነው የዘጋት። ጂጂ ቤት ጠቅላ ስትሄድ ዘጋት።
ያ እኔ የመጣው አስታውሽሻለሁ ሳምሪ በእናትሽ ምክንያት ምን እንዳጣሽ በእናትሽ ምክንያት አለም የጂጂሊ ስለሆንሽ አይደል ጄኔቲክስ ስለተወራረሳችሁ ብዙ ጊዜ አይታችሁ ከሆነ ኋላ ላይ ሃይማኖት የተቀበለ ሰው ለምሳሌ አዲስ ጴንጤ ኢየሱስን ማለት ያበዛል አይታችሁታል ዋናው ያጠነጠጠው ፓስተር እንደሱ አረ ኢየሱስ ሲል አይውልም እኮ ቀኑን ሙሉ አዲስ ጴንጤዎች እንደዛ አዲስ የሰለመ ሰው አይታችሁታል አውዝ ቢላህ ምን ሸይጣን ወላሂ ቢላህ ያለል ይውላል ቀኑን ሙሉ ሼኩ ያሰለመው እንኳን እንደሱ አይልም በኦርቶዶክስ እና አዲስ እንትን በቃ አዲስ የሆነ ነገር የተቀበለ ሰው እንደዚህ ነው በነገራችን የሆነ አዲስ የለም ማንነቱ ያልሆነ በአዲስ የመጣበት ሰው ከዛ ሰው ብሶ ነው የምታገኙት በጣም ብሶ ነው የምታገኙት ይሄ በሁሉም ያለ ነው በሃይማኖትም በምን የለም አዲስ ካድሬ አዲስ ምናምን ነገር ከባድ አንቺ ደግሞ ከሳምሪ ከናትሽ የባሽው የተጠመቅሽ አዲስ መጤ ስለሆንሽ ነው መጤ ነሽ አንቺ መጤ ነሽ እና ለፌሚኒዝምም ደግሞ መጤ ነሽ አንዴ ስትሄድ አንዴ እጥልሃለሁ እኔ እንደ ሌላ ሴት አይደለሁ ልጅን ራስ ታሳድጋለህ አሁን ደግሞ ልጁ ማሳደግ ሲጀምር ትርፋማ መሆኑን ስታዩ ደግሞ ተቅበጠበጣችሁ እንቅልፍ አጣችሁ ያ ወንድ ልጅ አሳድግ ሲባል ነግራችሁ ነበር እኮ እኔ አሁን ፋኒ ሞግዚቶች እንደተሰጡት እንኳን ሳላውቅ ህጉን የነገርኳችሁ ሴት ልጅ ስታሳድግ ያው እናት ስለሆነች እናትነትን ታውቃለች ያው በብር በምን ነው ሰፖርት የምትደረገው ወንድ ልጅ ግን ልጅ አሳድግ ሲባል በሞግዚትም ሰፖርት ይደረጋል በቃ ወጣ እንዲል ምን እንዲል ምናምን ሌላ ከተማ ሄጄ እመጣለሁ ለሳምንት ካለ ቴክ ዩር ታይም ነው የሚባለው ቴክ ዩር ታይም እግዚአብሔር ቴክ ዩር ታይም ስታላ በዛ ድረስ መብታል ሴት ልጅስ አንድ አትልም በተፈጥሮ ገባችሁ በጣም ብዙ አክሰሶች አሉ ወንድ ልጅ ሴት ልጅ መብቷ የሚጠበቅ ቢሆንም ወንድም ደግሞ የራሱ የወንድ ልጅ ብቻ የሚጠበቅበት ነገሮች አሉ ሴት ልጅ የተለየ ፍጥሮ የተለየ ስለሆነች አለ በቃ ተፈጥሮ ራሱ የሆነ ሆርሞኗ እየተቀያየረ ትንሽ የመነጫነጭ ትንሽ ድካም ደካማነት የለም ደካማ ስላችሁ እንደዚህ ጉልበት ቻይ አይደለችም ለዛ ነው ሰፖርት የሚያስፈልጋት እንጂ ለዚህ ምድር በጣም አስፈላጊ እሷ ብቻ ምናምን ሆኖ አለም ወንድም ከሌለ ሴትም ባዶ ናት ሴትም ከሌለች ወንድ ባዶ ነው ዛሴት ያ ምንም ሴት ልጅ እናት የምትሆነው ወንድ ሲኖር ነው ብቻዋን ወንድ የምትሆነው ራሷን ጎርጉራ ነው በፊንገር ነው እንዴ የምትሆነው በፊንገር ነው እናት የምትሆነው በፊንገርማ እናት ብትሆን ኖሮ ኮሶ ይሄንን ሰው የተለማምጣ አብራማት ሳትኖር በፊት በፊንገር የሶስት ልጅ እናት ነበረች እኮ ለዛው ቢጫ ልትወልዳለች ቀይ ልትወልዳለች ጥቁር ልትወልድ ነበር ምክንያቱም ፓንቱ አንዱ ቢጫ ነው አንዱ ቀይ ነው አንዱ ጥቁር ነበር ሶስቱም ጊዜ ስጎረጉር አይደል ሶስት አረንጓዴ ቢጫ ልጆች ትወልድ ነበር ያ ዛሴት እናትነት ማረነት ይኒ ቡቱባር እናትም ብቻዋን ትወልዳለች በየቦታው ዕቃ እያስቀመጥኩ ነበር አልጋውን ይሄን አግኝቻለሁ እዚህ ጋር ቲቪ የአልጋ ኮሜዲ ነው እናገኛለን እዚህ ጋር ቁም ሳጥን አለ ይሄንን ግን አልጋውን እንዳልኳችሁ ወይ ትልቁን አልጋ ሳመጣው ቁም ሳጥኑን እዚህ ጋር አድርጌ ዲዛይኑን ቀያይረዋለሁ ማለት ነው ሌላ ደግሞ እዛ ጋር አሪፍ እይታ ስላለኝ ስፔስ ስላለኝ እዚህ ጋር ደግሞ የጠረጴዛ ወይ የስቱዲዮ ምናምን እዚህ ጋር ሶኬቶች እንደምታዩት ብዙ አለ ለቢሮ መሆን ይችላል እዚህ ጋር ከመኝታ ቤታችሁ ቀጥታ አሪፍ እይታ እናገኛለን እይታውን ደግሞ ላሳያችሁ በነገራችን ላይ መንግስት ቤት ሰጣችሁ ማለት ኢሮፕ ላይ ምናልባት የኢሮፕ ሰዎቻችሁ እንታወቃለን ቤት ሰጣ ማለት ቤቱ ክራይ የለውም ማለት አይደለም አሁን ለምሳሌ የቀበሌ ቤት የሚባላል አለ ክራዩ ነው እንትን ነው የሚቀንስልህ ነገር ምንድነው ቅድመ ክፍያ 3 ወር ቀብዳ ሲዝ ምናምን የሚባለው የለ እሱ ይቀንስላል ቁሻሻ ምናምን ስትጥል ቀበሌ ነው መጥቶ የሚያነሳው ይሄ አክሰስ አለው ቤት ስትለቅ ደግሞ ኤንፈረሰንን ስራ ምናምን ብሎ የሚያስገድድ የለም ቤቱን ብቻ የሆነ ነገር አጸዳር ተተውጣለ ራሳቸው የሚያጸዳ
ጽዳት ሰራተኛ የሚሰሩ አሉ አይደል በሰዓት የሚከፈላቸው ለነሱ የ8 ሰዓታት ስራ ብለው ይሰጣቸዋል ሰራተኞቹ በ3 ሰዓት ጨርሰው ይሄዳሉ የ8 ሰዓት ክፍያቸውን ይወስዳሉ ዛሴት እንደዚህ ያለ ግን አሁን ፋኒ ራሱን ከቻለ በኋላ እዚሁ ቤት ውስጥ ነው የሚኖረው ግን ክራዩን ራሱ ነው የሚከፍለው ማለት ነው ገብቶቻል በራሱ ጊዜ ግን ይሄን ቤት ፈልጌ ላግኝ ቢል አይችልም ነበር ግን እነሱ እጃቸው ላይ ያለ ቤት ምን እንደሆነ የቀበሌን ቤት ስለሚያውቁት ሊስቱ ሁሉ ነገር እጃቸው ላይ ስላለ ኤኒ ታይም ፒክድ አድርገው ይሄው አሉት እጃቸው ላይ ስላለ ግን አንተ በራስ ጊዜ ስትሄድ ቆይ ማሬ ምናምን የቀደመ ሰው አለ ምናምን በሚል ትቆያለህ ያን ቆይታ ጊዜ ነው ያከረሙለት እንጂ ስለቤቱ አታስብ ምናምን አይደል ያ የተወሰነ ጊዜ ቤት የሚሰጥ አካል ሌላ ነው ብር የሚከፍል አካል ሌላ ነው የምግብና የእንትን ብሎ የሚሰጣለ ከዛ ብር ላይ አንተ የቤት ኪራዩን ትከፍላለህ ማለት ነው ያው ፋክቱሪ ይመጣላል ትከፍላለህ ገባችሁ ያ ቀበሌ ሌላ ነው መዘጋጃ ሌላ ነው አሁን ቤት የሰጡት ቀበሌ ናቸው እርዳታ የሚረዳ ደግሞ ሌላ ነው አይ ቲንክ በሌላ ስሞች ነው ያሉት ግን ከሚሰጥ ብር ማለት አንድ ሰው በወር ይሄን ያህል መብላት ይሄን ያህል ምናምን የሚጋላር የቤት ኪራይ ስንት እንደሆነ ኦሬዲ ታሳውቃለህ አይደል ያ ብር ይገባል ታስገባል ራስን ከቻልክ በኋላ ግን የቤቱን ኪራይ ራስን ነው የምትከፍለው ኪራይ ኖርማል ኪራይ ነው ያ ኖርማል ምንም ርካሽ ምናምን አይደለም ሴም ሺት ነው ሴም እንደውም ይበልጣል ግን ፍሪደሙ ደስ ይላል ለምን ቤቱን አበላሽ የተቦረቦረ ምናምን ትንሽ ችግር ካጋጠመው እንደዚህ አይነት ችግር ገጠመው ቀበሌው የራሱ መሐንዲሶችና የራሱ ቴክኒኮች ስላሉት ቴክኒኮቹ መጥቶ ይሰሩታል ያ ቴክኒኮች መጥቶ ይሰራሉ የግል ከሆነ ግን ራስህ ነው የምትሰራት ያ እንደዚህ አድርገ ለምን ሰውየው ግለሰብ ነው ፕራይቬሲ ነው ለምታፈርሰው ሁላ ጥገናም ሁሉ ነገር ካረገ ምንድነው የሱ ትርፍ ለዛ ተጠነቀቃለህ በጣም የቀበሌ ቤት ሲሆን ግን ነፃነት አለ ለዛ ነው የቀበሌ ቤት የሚወደደው እንጂ ክራይ እንደ ኢትዮጵያ ምናምን እንዳይመስላችሁ ጋይስ አይደለም ነው አይደለም እኔ እዚህ ቤት ከመግባቴ በፊት የቀበሌ ቤት ተከራይቼ ነበር የምኖር ያ በጣም የተመቸኝ ዋና ከተማ ላይ ነው ሁሉም ባንክም ሱፐርማርኬትም ሁሉም ነገር እዚህ እናገኛለን ከተማ ነው በቃ ሙሉ ከተማ ወደዚህም ብትሄዱ እንዳለ የጻናቶች ፋኒ ተጎሳቁሎ ይሆናል አሁን የሚጎሳቆለው ምንድነው ቤት ስትቀይር አይደለም ጋይስ እኔ ይሄን ቤት የቀየርኩ ቀን እንዴት እንደምተጎሳቆልኩ ነው ነበርኩ ማውቀው እኔ የማውቀው ለምን ስራ ሄዳለሁ ከስራ መጣለሁ አንድ ቀን ብቻ ነው ቤት ሙቭ የምታደርግበት ፍሪ የሚሰጥ አንድ ቀን በስራ ቤት የመልቀቂያ ተብሎ አንድ ቀን ከደሞዝ ጋር ከክፍያ ጋር ፍሪ ቀን አለ ማለት ነውና ይሄንን ለማሸግ ብቻ ወደ 10 ቀን የፈጀብኝ ስመጣ ከስራ አሽጋለሁ እንደገና እናንተ ጋር አንዳንዴ ይገባል ላይ አልገባም ነበር አመት የጠፋው ጊዜ እናንተ ጋር ማለት ነው አመት ጠፍቼ ነበር እኮ እናንተ ጋር ከዩቲዩብ አመት እኮ አልነበርኩም ጋይስ አንድ አመት አልነበርኩም እመጣለሁ አሽጋለሁ ደግሞ እዛው ጋር ተኛለሁ ደክሞኝ እንደገና ደግሞ በዛው ታጥቤ ሄዳለሁ እንደዛ ምናምን ግዴታው ነገር ደግሞ ውጪ ታረጋለህ ለምን ልጅ ትምህርት ቤት አለው ምናምን ከዛ ደግሞ ትመጣለህ እዚህ ሙፍ ታረጋለህ አውጥተህ እንትን ማድረግ አንድ ወር ሙሉ በጣም ነበር የተጎሳቆልኩት ማለት ነው በጣም የእውነት እኔ ደግሞ ዕቃ ተሰብስቧል አስባችሁ ከሆነ ስንት አመት ሙሉ የተገዛ ዕቃ ገባችሁ በጣም ከባድ ነው ቤት መቀየር አይደለ ቢሮ መቀየር ከባድ ቢሮ ሁሉም ነገር አጠገባችን ያለው ያንን ወድጄዋለሁ ቪው ማለት ነው ከዚህ ደግሞ እንውጣና ወደ ልጆቹን ክፍል ወደ ፍሎርና ወደ ኪችን እንሄዳለን ማለት ነው ይሄኛው ስለሚይዘው ትንሽ በሩ በደንብ መክፈት አይጠበቅብንም ዋናው የበሩ መግቢያ ይሄ ነው ቀጥታ እዚህ ጋር ፍሎር እናገኛለን ቲቪ ያልኳችሁ ይሄውና ገና አልተከፈተም ይሄ ፍሎሩን ይዩት በጣም ትልቅ ፍሎር ነው ያለው እዚህ ጋር ለልጆቹ ለመሯሯጫ ራሱ በጣም በቂ ስፔስ አላቸው እዚህ ጋር ደግሞ ስትመጡ ኪችን እናገኛለን ወደ ኪችኑ ስትገቡ ኪችኑም ራሱን የቻለ ትልቅ ስፔስ አለው ፋኒ ቴሌቪዥኑን አንተ የምትቆጣጠረው ካልሆነ መኝታ ቤታቸው እንዳታስገባሽ መኝታ ቤት ሊተኙ ብቻ እና ማጥኒያ ቦታ አለው የሆነ ነገር ለመጻፍ ብቻ ነው ቴሌቪዥን ለማየት እንዳትሰካላቸው ቤት ውስጥ እሺ ክፍላቸው ውስጥ ቴሌቪዥን እንዳታስገባ
ዶንት ዱ ዚስ። የሚገቡት ለመኝታና ማጥኒያ ቦታ ስላለው ለመጻፍ በዛው እንዲተኙ እንጂ ቴሌቪዥን እንዳታስገባላቸው። ያ አንድ ይዛባል፣ ሁለት ጥሩ ወይ አይደለም። እሺ መኝታ ቤት ወይ አስገባለሁ ስትል ወይ አስገባለሁ ያልከው አስገባለሁ አላልክም፣ እንዳታስገባው። እሺ የማትፈልገው ከሆነ ስቶር ውስጥ አድርገው። እሺ መኝታ ቤታቸው እንዳታስገባ። ሳሎን ላይ ሆነው እየጨፈሩ ምናምን ሳሎኑ በቂ ነው። እንደዛ በትርፍ ሰዓታቸው ደግሞ ዝም ብለው ከለርም አንተንም ይሳሉ ሲፈልጉ እና እንዳታርግ የቢሮ ክፍል ለብቻ ካላችሁ እዛ አድርገው። ግን ዶንት ዱ መኝታ ቤት ውስጥ የነሱ መኝታ ቤት ውስጥ ቴሌቪዥን እንዳታርግ። የራስን ወሰን። መኝታ ቤት ብቻ ነው መሆን ያለበት። ሳሎን ላይ ቴሌቪዥን ጨርሰው ነው መግባት ያለባቸው። ማለት እንዳታስተምራቸው ልፈልግ ወይ አስገባላቸዋለሁ። ሁለት ቴሌቪዥን ስላለ እነሱ ጭንቅላት መበላሸት የለበትም። እሺ እንዳታረገው። ለምን እና አያትየው በቴሌቪዥን ደክመው ነው የመጡት። አንተ ጋር ደግሞ ሳሎኑ ትልቅ ነው። ያቺን ሰዓት ይበቃቸዋል። ክላስም እንደገና ገብተው ቴሌቪዥን እንዳታረገው። እሺ እንዳታረገው። ከበረንዳ ጋር በጣም ያምራል። አዲስ ነው ሁሉ ነገር። አንድ ሳምንት ጠብቀኝ ብለው ነው እንዳለ ጨራርሰው የጠበቁኝ እንደዚህ። በዚህ አጋጣሚ የጀርመንን መንግስት ማመስገን ፈልጋለሁ። ይሄን የመሰለ ቤት ሰጥተውኛል። ፍሪጁም አዲስ ነው፣ ሁሉ ነገር አዲስ ነው ማለት ነው። እኔ ነው የገባሁት። የኪችን በነገራችን ላይ ገና ስትመጡ እዚህ ሀገር ቀበሌው ጎጆ አውጥቶ ማያውቅ ከሆነ ከ10 ዓመት በኋላ ወይ ትዳርም ስትመሰርት ወይም ደግሞ ቤት ስትወጣ ካሁን በፊት ለእቃ ስንት ብር እንዳወጣ ያስባል። አይዶኖ ጀርመን አሁን አንድ ሰው ስደተኛ ሆኖ ሲመጣ ለእቃ ይሄን ያለ ይመደብለት ይባላል። አንተ ያኔ እቃ ማለት ማንም ሰው ያን መደብ አለው፣ ያ ብር አለው። ያ ቀበሌው ለአንተ የእቃ ብር መድቦ ሰጥቶ ካልነበረ ከ10 ዓመት በኋላ ቤት ስትቸገር ሊስት ይታያል። ካሁን በፊት የእቃ ብር ተመድቦልህ ነበር፣ ካልተመደበልህ ያንን ብርህን ትወስዳል፣ እቃ ይገዛላል። እንደዚህ እንደዛ አለ። እሺ ጀርመን አይዶን ጎጆ መውጫ ማለት ነው። ጂጂ ይሄ የሻይ ባፈላ አለሽ ነው? ውሃ አፍሽ ውስጥ ነው የምታፈየው። ቀኑ ሙሉ ስትንጣጭተው ያለሽ ችግርሽ ሆድ ብሶትሽ ለራስሽ ሆድሽላ ሞቋል። እንደ ኤርታሌ ውሃ ራሱ ያንተከትካል ተባለ። ዝም ብለሽ ሽውን ሻይ ቅጠል አንስተሽ አፍሽ ውስጥ ቁጭ ነው የምታረጊው አሉ። እዛው ፈልቶ ጠጫለሽ ነው አለሽ። ይሄ የሻይ ማፍላ ጂጂ የላችሁ። ሳምሪ አለሽ የለሽ? የለሽ ዮሐፍ ጂጂ ትላለች። ለካ እንቅልፍ ያጣሽው ይሄንን የሻይ ማሽን አይተሽ ነው ትላለች ጂጂ እኮ በጣም ነው ማውቃት። እኔ ስለማውቃት እንዴት እንደማውቃት ገርሟት ነው እኔ ላይ ቅጥል ለምትለው እኮ ጂጂ። እንደኔ የምትጠላው ሰው ገላት ጂጂ። እንደኔ ስር ሰደድ ጥላቻ ያላት ሰው የለም ጂጂ። እናቲቱ ለምን በስነ ስርዓት የረሳችውን ነገር ነው ማስታወሳት። የራሷ መስታወስ ማትፈልገው ማንነቷን ነው ማስታወሳት አለሽ ጂጂ። እርግጠኛ ነኝ ይሄ የሻይ ማፍሊያ ቡና ማፍሊያ ቢኖርሽ አጠገቡ 3 ቪዲዮ ትሰሪያለሽ። ይሄን ማሽን ኑና እናሰራው ትያለሽ። ይሄን ማሽን ገዝቼ የመጣው ኑ ከካርቶን እናውጣ የሚል አንድ ቪዲዮ ትሰሪያለሽ። ከዛ በኋላ ትመጫለሽ። ማሽኑ መሰካካት አቃተኝ ኑ አብረን እንሰካካ የሚል ደግሞ አንድ ቪዲዮ ትሰሪያለሽ። እንደገና ደግሞ ኑ በዚህ አዲሱ ማሽን የተፈላ ቡና አብረን እንጠጣ የሚል ደግሞ አንድ ቪዲዮ ትሰሪያለሽ። ከዛ